ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ልጆችን በተርቢያ ለማሳደግ መኖሪያ አካባቢ ወሳኝነት አለው። አሰላሙ አለይኩም፣ ኢንቲሳር ነኝ ከኢማሮት ሪል ስቴት። ከአዳን ሳይርቁ ልጆችን በዲን የሚያንጹበትን ሁለት ሳይቶቻችንን ልንገራችሁ። የመጀመሪያው ፒያሳ ኑር መስጂድ አጠገብ ያለው ሳይታችን ሲሆን ባለ 3 መኝታ አፓርትመንቶችን ይይዛል። እንዲሁም ከ12 ካሬ ጀምሮ የንግድ ሱቆችም አሉት። ሌላኛው ደግሞ አየር ጤና ዒባዱር ራህማን መስጂድ አካባቢ ያለው ሳይታችን ነው። እዚህኛው ሳይት ላይ ባለ 2 እና ባለ 3 መኝታ አፓርትመንቶችን ከ6.9 ሚሊዮን ብር ጠቅላላ ዋጋ ጀምሮ ያገኛሉ። ታዲያ በእነዚህ ቦታዎች ላይ መስጂድን ጎረቤት አድርገው ኑሮን ይመስርቱ። ለበለጠ መረጃ በማስቀምጠው ቁጥር ደውሉልኝ። ሰናይ ጊዜ። ወደ አላህ የተጠጉትን አላህ ምን አቅም አሳፍሮ አቅም። ስለዚህ አንተ መከራዎች ነገሮቹ ሲፈራረቁ ወደ አላህ መመካት ነው። ሰዎች ብዙ ነገር አቅጣጫ ላይ ያሳዩ ይችላል። እንደዚህ ቦታ ብትሄድ ይላሉ። አሁን ዘመን ላይ ሰው ለዱንያ ያለው ፍቅር በጣም እጅጉን ስለጨመረ ኢሉሚናት ምናምን ተከታይ ከሆን እንደዚህ በመቶ ሺዎች የሚቆጠር እንደዚህ ያለ እንዲህ ያለ ብለው ወደ ጀሃነም ያንደረድሩሃል። አንተ በአላህ ተመካ እህቴ። አንቺ ሰው ሚያይሽ ጋብቻ የሚመጣልሽ እንዲሁማ ተሸፋፍነሽ አይደለም። ተገላለጪ፣ አደባባይ ውጪ፣ ወደ ሚዲያ ውጪ፣ ራስነትሽን ቁንጅናሽን አሳይ የሚሉ ብዙ የሰው ሸይጣኖች አሉ። በዚህ ሰዓት እህቴ አላህ በቂ ነው። ምን ያማረ መመካት ነው በይ። ለምን ከተባለ አላህ በሱ ላይ የተመኩ ወደሱ የተወከሉ ወደሱ የመጡትን አሳፍሮ አቅም። ወመን የተቂላህ የጅዐል ለሁ መኽረጃ። አላህን የሚጠነቀቅ አላህን የሚፈራ አላህ መውጫ ቀዳዳውን አላህ ያበጃጅለታል። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ። እንደዚሁም ርዝቁንም ካላሰበው ቦታ ያመጣለታል። ስለዚህ የዛ አይነት ሸይጣኖች አሉ። ነይ ውጪ እስቲ፣ ነይ ደንሺ፣ ነይ ራስሽን አሳይ፣ እንዲቆመሽ ልትቀሪን ይሉሻል። ወላሂ አላህን ፈርታ በአላህ ተመክታ ተደብቀ የተቀመጠች ሴት አላህ ከተደበቀችበት እንድትወጣ አላህ ያደርጋል። ጀግና የተባለ ሷሊህ ባልም ከሆነ የሚያመጣላት አላህ ነው። ዱንያ ላይ ወይስ ሚዲያ ላይ ስለወጣች አይደለም። የሚዲያውንማ እያየን እኮ ነው። በሚዲያ ላይ እዛም እዚህ የምትጨፍር ምዘል ሴት ወንዶች ሊመኟት ይችላሉ። ምን አይነት ወንዶች? ለዝሙት ብቻ የሚመኟት ወንዶች ይመኟታል። ለዝሙት ብቻ። እኔ አንዳንዴ ይገርመኛል። እዛም ሄድና ወጣቱ ዘሎ ጨፍሮ አያውን መሰብሰብ አለብኝ ትዳር መያዝ አለብኝ ሲል ይመጣና ኡስታዝ አቤት እንደው የመድረሳ ልጅ የለችም የመስኪን ልጅ የለችም ይላል። እነዛ ጋር ያሳለፋቸውን ለትዳር አይሆኑ። ለምን? እነሱ የአደባባይ ናቸው ሁሉም ናቸው ብሎ ያምናል። አየሽ እህቴ እንዲህ ነው። ስለዚህ አንቺ ራስሽን ሰብስበሽ ቁጥብ አድርገሽ በአላህ ተማምነሽ አላህን ፈርተሽ ቁጭ በይ። አላህ ካላሰብሽ ቦታ አላህ ያመጣልሻል። ያሰብሽውን ኸይር ነገር አላህ ያሳካልሻል። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለአላህ ብሎ አላህን ፈርቶ አላህን ተመክቶ እኮ ማለት ነው የተወ መጥፎን ነገር አላህ የተሻለ ያመጣለታል። እስቲ ሚዲያውንም ለአላህ ብለሽ ተው። በቃ የምትጨፍሪው ምን ነው? ለአላህ ብለሽ ተው። አላህን ፈርተሽ ተው። ወደ አላህ ተመለሺ። አላህ ካለሽበት መከራ ጭንቀት ነጃ ያውጥሻል። አለዛ ግን በዚህ ሁኔታ ከሆነ ኻቲማም ሊበላሽ ይችላል። ስለዚህ ተወኩል በአላህ መመካት ከዱንያ ጭምር መገላገያ ነው። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ አለ። ርዝቁንም ካላሰቦት ያመጣለታል። ወመን የተወከለ ዐለላህ ለዛው አያ ላይ በአላህ ላይ የሚመካ ፈሁወ ሐስቡህ አላህ በቂው ነው። አላህ ከበቃ የዓለም ሕዝብ ቢሰባሰብ ምን ቢል ወላሂ ሊጠቅም አይችልም፣ ሊጎዳ አይችልም። አላህ ካንተ ጋር ከሆነ አላህ ይጻፍልህ ካልሆነ በስተቀር። አብዱላህ ኢብኑ አባስን ነብዩ ሰለላሁ ዐለይሂ ወሰለም ሲመክሩት በአንድ ወቅት እንዲህ አሉት። አና ቢል አባስ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ቃል ኩንቱ ኸልፈ ነቢይ ሰለላሁ ዐለይሂ ወሰለም የውመን አንድ ቀን ከነቢዩ ኋላ ነበርኩ። ፈቃል ብለውም አሉኝ ያ ጉላም አንተ ልጅ ያሉት ገና ወጣት ለጋ ወጣት እያለ እኮ ነው ሲመክሩት። ያ ጉላም አንተ ልጅ ያሉት ትንሽ ልጅ ነበር። ኢኒ ኡዓልሙከ ከሊማት እኔ ንግግሮችን ከሊማቶችን አስተምርሃለሁ። እሕፈዝላህ የሕፈዝከ አላህን ጠብቆ አላህ ይጠብቅሃል።
ባዘዘው ቦታ ተገኝ፣ ከከለከለ ቦታ ተከልከል። አላህ ይጠብቅሃል። ካሰብከው ጭንቀት ከመጣብህ ሙሲባ አላህ ያድንሃል። የኸይር ነገሮችን አላህ ያመጣልሃል። احفظillah تجده تجاهك አላህን ጠብቀው፣ ባዘዘ ቦታ ተገኝ። አላህ ያሰብከውን ፊትለፊቱ ታገኘዋለህ። በፈለከው በጭንቅ ሰዓት አላህ ይደርስልሃል አሉትና ኢዛ ሰአልተ በጠየቅ ሰዓት ፈስአልላህ አላህን ጠይቅ። የሚጠየቀው እሱ ነው፣ ሀብታም የሆነ ጌታ ያልጎደለበት። ወኢዛ ስተአንተ መታገዝን በፈለግ ሰዓት ፈስተዒን ቢላህ በአላህ ታገዝ፣ ተረዳ። ወዕለም እወቅ አሉት። ይህን ታዳጊ ልጅ ወንድሜ ልጅን እንዴት ነው እየመከርክ ያለው? በምን መልኩ ነው የምትመክረው? የነብዩ ምክር ተመልከቱ። ወዕለም እወቅ አሉት አነል ኡማ ህዝብ አጠቃላይ ለው እጅተማዐት ዐላ አን የንፈዑከ ቢሸይእን አንተን በአንዳች ነገር ሊጠቅሙ ቢሰባሰቡ ከዓለም ጫፍ እስከ ጫፍ ቢመጡ ምን ቢሉም ለም የንፈዑከ ኢላ ቢሸይእን ቀድ ከተበሁ ላሁ ለከ አላህ ለአንተ የጻፈልን ካልሆነ በስተቀር ሊጠቅሙ አይችሉም። እናድነው ብለው የዓለም ፕሮፌሰሮች፣ ዶክተር፣ ስፔሻሊስት ቢመጡ አላህ ትድናለህ ካላለ ሊያድን የሚችል ማንም የለም። በተቃራሪውም አሉት ወኢን እጅተማዑ ዐላ አን የዱሩከ አንተን ሊጎዱ ቢሸይን በአንዳች ነገር እከሌ የሚባል መኖር የለበትም መጥፋት አለበት ቢሉ ቢአድሙ ቢሰባሰቡ ለም የዱሩከ ኢላ ቢሸይእን ቀድ ከተበሁ ላሁ ዐለይከ አላህ በአንተ ላይ የጻፈልህ ነገር ካልሆነ በስተቀር ይጎዳዋል ብሎ እስካልከተበብህ ድረስ አንድ ሊጎዳ፣ አንድ ጸጉርን ሊነጥቅል፣ ጥፍርን ሊቆርጥ የሚችል አንድም አካል የለም። ሩፊዐቲል አቅላም ወጀፈቲ ሱሑፍ ብዕሯም ደርቃለች፣ እንደዚሁ መጽሐፏም ሩፊዐቲል አቅላም ብዕሯም ተነስታለች፣ ወጀፈቲ ሱሑፍ መጽሐፏም የተጻፈባትም ደግሞ ተነስታ ደርቃለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ ነቢዩ ሰለላሁ ዐለይሂ ወሰለም ተወኩል። አንተ ልጅንስ አንዳንድ ሰው አባት አለሁ እኔ ላቤን ጠብ አድርጌ ስንት መከራ አይቼ ነው ይህን ገንዘብ ያመጣሁት። አዎ ለፍተህ ደክመህ ሊሆን ይችላል፣ ግን የሰጠህ ማን ነው? አላህ ነው አይደለም? አላህ ነው። ለልጅ ተወክል ነው የምትሰጠው። አላህ ነው የሰጠን፣ የሚወስደውም አላህ ነው። አላህ በለው። አለዛ ላቤን ጠፍ አድርጌ ደክሜ ምን ብለህ ሰው ሞት አይቀርምና ወደ አኺራ ስትሄድ ቀብር ስትገባ አባታችን ለፍቶ ደክሞ ነበር የሚያበላን፣ አሁን ማን ሊያበላን ነው? እንዲህ ነው እንደምታረገው። አላህ ነው የሚሰጠው የሚለግሰው። አንድ በዚህ አጋጣሚ ደግሞ ትምህርት ቤት ብታስተምሩ ከፍለህ ታስተምራለህ፣ ኩራት አታስተምረው። እኔ ከፍዬ እያስተማርኩ ላቤን ጠብ አድርጌ እያስተማርኩ አንተን ወላጅ ነው አልትላለህ። ልጅህን አምባገነን አታድርገው። ልጅህን ድንበር እንዲያልፍ አታድርገው። አጥፍቶ አስተማሪ ወላጅ ካለው ሂድና ምንድነው ከአስተማሪው ጋር ተባብረህ የልጅህን መስተካከል መፍትሄ ፈልግ እንጂ እንዴት የኔ ልጅ ወላጅ ይባላል ይላል አንዳንዱ ሰው። እኛ ተደፈርን ይላል፣ እንዴት ተቀረ ይላል። ማነህ አንተ? ነገ የመጀመሪያው ኩራት የሚጀምረው ባንተ ላይ ነው። ወቅ ሽምግልና ሲመጣ ምን ሲል ዘርበል ይልሃል። ለምን? ኩራት ሰጠዋ። ኩራት ነው የሰጠው። ተዋዱ መተናነስ፣ እዝነት የሚባል ነገር አልሰጠውም። ስለዚህ ይህንን በዚህ ውስጥ ተወኩል ኩራት የሚባለውን ነገር ከውስጡ እንዲያወጣ ልናስተምሮ ይገባል። ስለዚህ ተወኩል ይህን ያልካልን ተወኩል ትክክለኛ ተወኩል እንዴት ይገለጻል? አሁን ሙሳን አወሳን አይደል? ሙሳ አለፉ ሰበብ አድርገዋል አላደረጉ? በአላህ ላይ እኮ ተመክተው ማድረግ መጋፈጥ ያለባቸውን ተጋፍጠው ያሳዩት ተአምር ቁጥሩ ይሄ ነው የሚባል አይደል? በጣም ብዙ ተአምር አሳዩ። አላህ ፊራውን እንግዲህ አንተ ላይ መከራ ሊያመጣ ስለሆነ በሌሊቱ ህዝቡን ይዘው ውጣ አላቸው። መውጣታቸው መሸሻቸው ሰበብ ነው ሰበብ አይደለም? ሰበብ ነው አይደል? ከዛ በኋላ ነው አላህ ያመጣው። ስለዚህ ይላሉ ዑለማዎች በአላህ ስትመኩ ሰበብ ያስፈልጋል። በአላህ ሰበብን ማሟላት ይላሉ አላህን መታዘዝ ነው አሉ። አምሩን فإن الله تعالى أمر بتعاطي الأسباب مع أمره بالتوكل فالسعي في الأسباب بالجوارح طاعة له ይላሉ። በአካል ሰበብ ለማድረግ መንቀሳቀስ አላህን መታዘዝ ነው። والتوكل بالقلب عليه إيمان به በአላህ ላይ ደግሞ መመካት ኢማን ነው። የኢማን ጥግ መዳረሻ ነው። ስለዚህ ሰበብ ያስፈልጋል። ዝም ብሎ ቁጭ ብላ አይደለም። ምግብ አቅርበ አይ እኔ በአላህ ስለምመካ ይሄ ምግብ እንደዚህ አፌ ላይ ይመጣል አትበል። ኢማሙ አህመድ ረሕመቱላሂ ዐለይሂ ተጠየቁ። አንድ ሰው አሏቸው ለኢማሙ አህመድ ሲጠየቁ أن الرجل جلس في بيته أو في المسجد
وقال لا أعمل شيئا حتى يأتيني رزقي አንድ ሰው አለ እኔ ምንም ስራ አልሰራም ቤት ውስጥ መስጊድ ተቀምጦ ርዝቅ እስኪመጣልኝ እኔ ምንም ስራ አልሰራም ማለት ተባሉ هذا رجل جهل العلم إما وقت የሌለው ሰው ነው ثم قال رحمه الله كان الصحابة رضي الله عنهم صحابዎቹ እኮ እነዛ ድንቆቹ ስራ ይሰሩ ነበር ይነግዱ ነበር እኛ ደግሞ ቁድዋ አድርገን ልንይዝ የሚገባው እነሱ ነው እንቅስቃሴ ያደርጉ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም አነስ ብን ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ قال الرجل يا رسول الله አንተ አላህ መልእክተኛው አላቸው ግመል ይዞ መጣና አኺሉሃ ወአተወከሉ አው اطلقها واتوكل አላቸው አስራት በአላህ ልመካ ወይስ ፈትቻት በአላህ ልመካ አላቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት اعقلها وتوكل እስራትና በአላህ ተመካሉት ግልጽ ነው አስራህ በአላህ ተመካለ ሰበብ ታሟላለህ እኔ በአላህ መካለው ብለ እኔ በአላህ ነው መከው መኪኔ ምንም ነገር አይደርስበትም ብለ ማን መንገድ ላይ አቁመህ ትሄዳለህ ሰበቡ ምንድነው ጥግ ማስያዝ ማስቀመጥ ሰበብ ነው እኮ ዘማላ አላህ ያንተ ጥበቃ ነው ትላለህ ሰበብ ማሟላት ነው ታምትታመማለህ ሐኪም ቤት መሄድ ምንድነው ሰበብ ነው እንጂ ሚያድነው ሐኪሙ ነው አላህ ነው ግን ሰበብ ነው ሰበቡን እናደርስ ያዘዘን ማን ነው አላህ ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲናገሩ لو انكم تتوكلون على الله حق توكله لرزقكم كما يرزق الطير እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ አላህ ወፍን እንደሚረዝቃት እናንተንም ይረዝቃችሁ ነበር تغدو خماسا እትወፍጧስ ትሄድ ባዶ ወዷን ወጣች ከጎጆዋ ከዛስ وتروح بطانا ስትመለስ ደግሞ ሆዷን ሞልታ መለሰች በአላህ ተመክታ ወጣች አላህ ርዝቋን ሰጣት ስለዚህ ነጋዴ ጧት ትወጣለ ቡቲክ ተሆነ አስተካክለ ትሰቅላለ አሳምረ ታስቀምጣለ ያ ረቢ እኔ ልፋቴ ነው ርዝቁ የምታመጣው አንተ ነው ሌሎችም ንግድ ላይ አለ ሸቀጥም ይሁን ምንም በየትኛውም ስራ ሰበቡን ታሟላለ ርዝቁን ሊያመጣ የሚችለው ማን ነው አላህ ብለ ወደ አላህ ትመካለ አለዛማ አንድ ሰውዬው እንዳትሆን አንድ ሰውዬ ነበረ አንዱ ሼክ መጥቶ አላህ እንደው ሷሊህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው ሼክዮ አንድ አመት ዱዓ አደረጉ ምን ሚስቱ ልጅ ምንም መጣ ሲባል አይሰሙ አሁንም በሁለተኛው እንደዚህ ይሄ ልጅ ሚስቱ ምናልባት ማህፀኗ ላይ ችግር ይኖር አስመርምሯታል እንዴት ነው ብሎ ጠየቁታል አንተ ወይ አቤት እንዴት ነው ባለቤት እንደው አሳይታታል ማህፀኗ ላይ እንደው ችግር ካለ ባለቤት ይሉኛል እንዴ መቻ ገባው አላቸው ሳገባ ልጅ ግልጽ ነው ስለዚህ ተወኩል እንዲዝ ነው በአላህ ላይ ትክክለኛ መመካት ማለት ሰበብን እናደርሳለን በሰበቡ አንደገፍም የምንደገፈው በማን ነው በአላህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲሄዱ ሂጅራ ባደረጉበት ሰዓት ላይ ምንድነው ያደረጉት መንገድ የሚያመላክታቸው ሰው መደቡ ከ3 ቀን በኋላ ጋሩ ሰውር የሚባል ዋሻ ላይ የሚመጣ ሰው አደረጉ 3 ቀን ግን ጋሩ ሰውር ላይ ዋሻው ላይ ተደበቁ ሰበቡን ካሟሉ በኋላ አላህ ላይ ያላቸው ተወኩል ጥግ ስለደረሰ ሙሽሪኮቹ ደረሱባቸው ቁረይሾቹ አቡበከር ጨነቃቸው አንተ አላህ መልእክተኛ አንዳቸው እኮ ወደ ጫማው ማሰሪያ እኮ ሊዝቅ ቢል ያየናል ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ነካህ አንተ አቡበከር ሁለት ሰዎች ነው ሶስተኛቸው አላህ የሆነ አላህ ከነሱ ጋር የሆነ ማን ሊጎዳቸው ማን ሊደርስባቸው ላ ተህዘን አትዘን ኢነላህ ማአና አላህ ከኛ ጋር ነው አው አላህ ሸሸጋቸው ደበቃቸው ከዛ ወጣ ሰበቡን አሟሉ አላሟሉ ዱዓ አደረጉ اللهم اخرجني مخرج صدق وادخلني مدخل صدق ጥሩ አወጣጥ አውጣኝ ጥሩ አገባብ አስገባኝ ወደ አላህ ነው የምትጠጋው እንጂ አቤት ልፋቴ ቁራቴ አንዳንዱ ተመርቆ ዲግሪ ሲስ የኔ እኮ ውጤቴ ነው የላቤ ውጤት ነው እንዲ ጉራህን ዘጋው አላህ ባሳካለ እዚህ ደረጃ አደርስም ነበር ሰበብ እንታሟላ ያመቻቸል ለራሱ ማን ነው አላህ ነው አላህ ወፍቆ ነው ስለዚህ በዚህ መልኩ ነው መሆን ያለበት ተወኩል በዚህ መልኩ ነው እንጂ አለዛ በራሳችን ጉራ ውስጥ ኩራት ስንኖር ከሆነ አደጋ ነው ስለዚህ ተወኩል የሚባለው ነገር ትልቁ የኢማን ክፍል ነው ይሄን የኢማን ክፍል ሁላችንም ልናጠናክር ይገባል አላህ ቻይ ነው ስለዚህ እኛ ላይ ሁሉ የሚጠበቅብን ታጋሽ ሶብረኛ ተቂ አላህን መፍራት በአላህ መመካት ይሄ ነገር ካለኛ ላይ ወላሂ
ሁሌም የበላይ እንሆናለን። ነገር ግን ተቅዋ ከኛ ከራቀ እንደዚሁም ሶብር የሚባል ነገር ከሌለን በአላህ መመካት የሚባል ነገር ከሌለን ወድቀናል። ስለዚህ አሁን ደግሞ በመስጂድ ተባለ። በመስጂድ መምረጥ ደግሞ የሁሉም ግዴታ ነው የሁላችን። ማን ነው አላህን የሚፈራው? ለኔ ማንነቴ የሚከራከርልኝ? ምርጫ የሚባለው ነገር ከእስልምና አንፃር እንዴት ነው? ነብዩ ሰለላሁ ዐለይሂ ወሰለም እኮ ሲሞቱ ማንን እንምረጥ ማን ነው ኸሊፋው ብለው እኮ ተመካከሩ እኮ አንሳሮች ሙሃጅሮች ተመካክረው አቡበከርን ብለው ድምዳሜ ላይ ደረሱ። እንኳን ለ65 ለ70 ሚሊዮን ህዝብ አይደለም ሶስት ሆናችሁ ስትወጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶስት ሆኖ ስትወጣ አንዳችን ምን አድርጉ? አሚር አድርጉ ነው ያሉት። ሶስት ሆኖ ስትወጣ መንገድ ሙሳፊር ስትሆን አንድ ሰው ምን ይሁን? መሪውን ተባለ። እንኳን ለዚህ ሚሊዮን ህዝብ ቅሪቀር መሪ ደግሞ ያስፈልገናል። ያንን መሪ ደግሞ ልናስተካክለው ልናመጣ የምንችለው እኛ ነን። ዛሬ ሳንመርጥ ምን ሳንል ነገር ሲከሰት ለመሰውንት እዛኔ ብንናገር ዋጋ። አሁን ግን ኃላፊነቴ ምንድነው? አላህን የሚፈራውን የመምረጥ ሁላችንም ኃላፊነት አለን። የኔ ቡድን ያም አይደለም። አላህን ይፈራል አይፈራም፣ ስነ ምግባሩ እንዴት ነው፣ ለሙስሊሙ ጉዳይ እንዴት ነው፣ የሙስሊሙ ጉዳይ ላይ እንዴት ነው የሚያስጨንቅ፣ ያን የመሳሰሉትን ክራይቴሪያ እኛ መስፈርቶችን አድርገን የምንመርጠው ማለት ነው። ስለዚህ ይሄ ምርጫ ደግሞ ምዝገባ እየተደረገ ነው። ካርድ አለያዘ አይመርጥም ተብሏል። ካርዱን የሚያዝ ደግሞ ሁሉም በምንመርጥበት እዚህ መስጊድ ጀማ ከሆነ የዚህ መስጊዶች አሁን በር ላይም ሶታ እየመዘገቡ ነበር ስገባ እያዩዋቸው መመዝገብ መያዝ ኃላፊነት ነው። ሁሉም በየአካባቢው ይሄን ሊያደርግ ይገባል። የምርጫው ወይም የመመዝገቢያው ጊዜ ከማለቁ ስንት ቀን ቀረ የተባለው? ነገ ነው የሚያልቀው። ዛሬ ቅዳሜ ሰኔ 28 ነው፣ ነገ ሰኔ 29 ነው የሚያልቀው፣ ነገ ነው እያለኝ ነው እንዴ። ስለዚህ ባሉት ቀሪ ቀናቶች ዛሬና ነገ ያንን ካርድ እጃችን አስገብተን የዛኔ ላይ ደግሞ በአማና ማን ነው አላህ የሚፈራው ብለን ድምጻችን የምንሰጠው የዛኔ ነው። ለምን ከተባለ የሙስሊሙ ጉዳይ እንዲሳከል ሙስሊሙን አንድ አድርጎ ወንድማማችነቱን አስጠብቆ ሙስሊሙ ወደፊት እንዲሄድ የሚመራን መሪ መምረጥ የኛ ኃላፊነት ነው። እዚህ ላይ ሁላችሁም እንቅስቃሴ እንድታደርጉ አደራ እላለሁ። አላህ Subhanahu Wa Ta'ala እኔም በተናገርኩት እናንተም ባዳመጣችሁት ሁላችንም ተጠቃሚዎች አላህ ያድርገን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ Subhanahu Wa Ta'ala ጭንቀታችን አላህ ያስወግድልን። ያ ረብ የዛሬው ቀን የአሹራ ቀን የድል ቀን ነው ተብሏል። ሙሳ ነጃ የወጡበት ነው። ዓለም ላይ ያሉት ሙስሊሞች ከመከራ ነጃ ወጥተው የበላይነታቸውን ይረጋገጡበት ቀን አንተ አድርግልን። ፍልስጤም ጋዛ ላይ ያሉት ወንድሞቻችን የበላይነታቸውን አንተ አረጋግጥላቸው፣ የበላይ አድርጋቸው፣ በጠላቶቻቸው ላይ የበላይ አድርጋቸው። ያ ረብ የኛንም መጨረሻ አሳምርልን። ዱዓችንን ተቀበለን፣ ጾማችንን ተቀበለን፣ ዒባዳችንን ተቀበለን፣ ጭንቀታችንን አስወግድልን፣ አንድነታችንን አንተ አስጠብቅልን፣ አንድነታችንን አንተ አስጠብቅልን። ሙስሊሙ ማህበረሰብን ሊመሩ የሚመጡትን መሪዎቻችንን እንደው ባንተው መንገድ ላይ ቀጥ ብለው ሁሌም አንበሳው ነው ፊት ሆኖ ደፋሩ ነው የሚጓዙ አንተ አድርጋቸው። ይሄንን ቁዋ አንተ ለግሳቸው፣ ይሄንን ቁዋ አንተ ለግሳቸው። የኛንም መጨረሻ አላህ ያሳምርልን። የታመሙ ቤተሰቦቻችንን አላህ ያሽርልን። የሞቱብንን የጀነት አላህ ይበላቸው። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ያ ረብ ይህ ዓመት አዲሱ የሂጅራ ዓመት ነው። የምንለወጥበት የምንቀየርበት አንተ አድርገን። የተጨነቀው ከጭንቀቱ የሚገላገልበት አንተ አድርግለት። ያላገባው ትዳር የሚይዝበት፣ ያልወለደው የሚወልድበት፣ ስራ የሌለው ስራ የሚያገኝበት፣ የተጨነቀው በአጠቃላይ ከጭንቀቱ የሚገላገልበት ዓመት አንተ አድርግልን። ልጆችን በተርቢያ ለማሳደግ መኖሪያ አካባቢ ወሳኝነት አለው። አሰላሙ አለይኩም። ኢንቲሳር ነኝ ከኢማሮሽ ሪል ስቴት። ከአዳን ሳይርቁ ልጆቹን በዲን የሚያንጹበትን ሁለት ሳይቶቻችንን ልንገራችሁ። የመጀመሪያው ፒያሳ ኑር መስጂድ አጠገብ ያለው ሳይታችን ሲሆን ባለ 3 መኝታ አፓርትመንቶችን ይይዛል። እንዲሁም ከ12 ካሬ ጀምሮ የንግድ ሱቆችም አሉት። ሌላኛው ደግሞ አየር ጤና ዒባዱር ራህማን መስጂድ አካባቢ ያለው ሳይታችን ነው። እዚህኛው ሳይት ላይ ባለ 2 እና ባለ 3 መኝታ አፓርትመንቶችን ከ6.9 ሚሊዮን ብር ጠቅላላ ዋጋ ጀምሮ ያገኛሉ። ታዲያ በእነዚህ ቦታዎች ላይ መስጂድን ጎረቤት አድርገው ኑሮን ይመስርቱ። ለበለጠ መረጃ በማስቀምጠው ቁጥር ደውሉልኝ። ሰናይ ጊዜ